ክፉና በጎ የሚያሳውቀው ዛፍ በሚል ርዕስ እንማማራለን። እስኪ በሉ እንደገና በሉ እንጨምር። ክፉና በጎ የሚያሳውቀው ዛፍ ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ የምናገኘው ኃይለ ቃል ነው እና እግዚአብሔር ሰውን በቸርነቱ በይቅርታው ከፈጠረው በኋላ ለአዳም ስጦታ ነው የሰጠው። ስጦታ ለአዳም ሰጥቶታል። ከመከልከል በፊት ስጦታን ነው ያስቀደመ። በለስን አትብላ ከማለቱ በፊት ብዙ ነገሮችን ለአዳም ሰጥቶታል። ንጉሥ እንዲሆን፣ ሕያው እንዲሆን፣ እሱን እንዲመስል፣ ከሰማይ በታች ከምድር በላይ ያለውን ሁሉ እንዲገዛ ሰጥቶታል። በኋላ ይችን የከለከለውን ዛፍም ከመከልከሉ አስቀድሞ ያዘዘው ስጦታ ነው። የመጀመሪያው የእግዚአብሔር ስጦታ አትብላ ሳይሆን ብላ ነው። የመጀመሪያው ትእዛዝ ብላ ነው። ከብላ በኋላ ነው አትብላ የሚለው የመጣ ማለት ነው። በገነት ካለው እጽዋት ሁሉ ብላ፣ ክፉና ደግ ከሚያሳውቀው ዛፍ ግን አትብላ ብሎታል። ወመጽእሰ ዘያርኢ ወያሌቡ ሰናየ ወእኩየ ይትብላ፣ ክፉና በጎውን ከሚያሳውቀው ዛፍ ግን አትብላ ብሎታል። ከላይ ከፍ ብሎ ቁጥር 16 ላይ በገነት ካሉ እጽዋት ሁሉ ብላ ብሎታል። በገነት ካሉ እጽዋት ሁሉ ብላ፣ ከዕፀ በለስ ግን አትብላ ብሎታል። ይህ ክፉና ደግ የሚያሳውቀው ዛፍ የተባለው ዕፀ በለስ ነው። በገነት 3 አይነት እጽዋት ፈጥሮ እግዚአብሔር ዕፀ ሕይወትን ለምግብ የሚሆነውን ለአዳም እና ዕፀ በለስን ተክሏል። ዕፀ ሕይወትን መጨረሻ ላይ የሚሰጠው ነበረ። ዕፀ በለስን ሌሎችን እጽዋት ደግሞ በየጊዜው እንዲመገባቸው ፈቅዶለታል። በለስን ግን አትብላ ብሎታል ማለት ነው። እግዚአብሔር ለምንድን ነው በለስን አትብላ ያለው ሲባል የመጀመሪያው በለስን አትብላ ያለው እግዚአብሔር የፍቅር ምልክት እንዲሆነው ነው። ለአዳም የፍቅር ምልክት እንዲሆነው በለስን አትብላ ብሎታል። የፍቅር ምልክት የሚሆነው እንዴት ነው ሲባል ያንን መብላት